ሰብስክራይብ በማድረግ ይህን ፕሮግራም ሊሰሙህ የሚችሉ ነገሮችን ካየ ሀገሪቱ ጥሩ ሁኔታ ላይ አይደለም ያለችው። ሰው መኖር አቅቶኛል የሚለው ነገር አሁንም በሀገር መሪዎች ዘንድ ነው እንጂ ያልሰማው ሐኪሞች ጥሩ መኖር አለባቸው፣ እንዲያውም ከአብዛኛው ሕዝብ በላይ መኖር አለባቸው የምትል ራብን፣ ቤት ኪራይ መክፈል አቃተን፣ ትራንስፖርት መክፈል አቃተን የሚሉበት ሁኔታ ላይ ነው ያለው። ይሄ ራሳቸው የተናገሩት ነው። ሚዲያ ላይ ፌስቡክ ላይ የፈጠርነው አይደለም። ብልጽግና ደሴት ሰዎች እንደሚሉት ፌስቡክ ላይ ነው የሚሉት አይደለም። ፌስቡክ ላይ አይደለም፣ በሆስፒታሎቹ ነው ያለው። ይሄ አንድ አመላካች ነው። የቁጥሩን ምናምኑን ብንተወው ልልህ ነው። ይሄ አመላካች ነው። መኖር የሚችሉበት ደረጃ ላይ አይደለም። ነጋዴዎች ከሀገር ወደ ሀገር ሄደው መነገድ አለባቸው። ያንን እያደረጉ አይደለም። አርሶ አደሮች አሁን ትናንትና የሰማሁት አንድ ሪፖርት አለ ከአማራ ክልል። መቼም በጤፍ በምን ያንን ሀገር የሚመግበው የአማራ ክልል ነው። እነሱ የሚሉት በጦርነቱ ጊዜ ማረስ ስላልቻለን ምርታችን ዝቅ ብሏል። አሁን ደግሞ በማዳበሪያ እጦት ምክንያት ምርታችን ዝቅ ብሏል። የሚቀጥለው ዓመት ከዚህ የባሰ አሁን ካለንበት ሁኔታ የባሰ አደጋ ሊኖር ይችላል ብለው አርሶ አደሮቹ ራሳቸው ናቸው ይህንን የሚናገሩት። የፌስቡክ አይደለም። ይሄ መታገት በየቦታው ስላለ፣ ግድያ በየቦታው ስላለ፣ ጦርነት በትልልቁ ቦታዎች ስላለ ጥሩ ሁኔታ ላይ አይደለም ያለችው። ይሄ እንግዲህ በኢኮኖሚና የሰው ኑሮ እንዴት ነው በሚለው ነው። ፖለቲካና አስተዳደሩ ያው አሁን ነካክቸው አለ። ፖለቲካው የሌላ ሀገር የሌላ ደሴት ፖለቲካ ነው እየተካሄደ ያለው እንጂ ኢትዮጵያ ውስጥ ያለው ሌላው ህዝብ የሚኖርበት ተቃዋሚ በሌለበት፣ ሌላ ድምፅ በሌለበት፣ ኢቨን በፓርቲ ውስጥ እንኳን ከብልጽግና ፓርቲ ውስጥ እንኳን ስለ ኢትዮጵያ የሚናገር አንድ ሰው ብቻ ነው ያለው። ሌላው ሁሉ መናገር የለበትም። ወይንም ደግሞ መከላከያ ሚኒስትሯ ትናገራለች፣ የፖሊስ አዛዡ ይናገራል፣ የሰላም ሚኒስትሩ ይናገራል። ሁሉም አንድ ነገር ላይ ይስማማል። ሀገሩ ሰላም ነው ይለዋል። ሀገሩ ሰላም ነው፣ ሁሉ ወረዳዎች ከአንድ ተኩል ወረዳ በስተቀር ይላል። ምን ማለት እንደሆነ ወረዳ ተኩል በስተቀር አብዛኛው በሙሉ ሰላም ነው ይላል። መጨረሻ ላይ ደግሞ ያንን ሁሉ ጠቅልሎ ለ4 ሰዓት የሚናገር ጠቅላይ ሚኒስትር አለ። ይሄ ነው እንግዲህ በኢትዮጵያ ውስጥ ይሄ ነው ኑሮ ብሎ ሊፈጥሩልሽ ይሞክራሉ። ግን በአማራ ክልል ሁሉም ቦታ እያስተዳደሩ አይደለም። በኦሮሚያ ብዙ ቦታ እያስተዳደሩ አይደለም። በተለያዩ ቦታዎች አስተዳደር የለም የሚለው በሰፊው የሚነገርበት ነው። ይህ እንግዲህ ህዝቡ የሚኖርበት ነው። በዚህ በኩል አልቀጥልም። የጠየቀኝ ጥያቄ ስለ Is it true that medications like አትችልም። ሀገር ውስጥ እንደዚህ አይነት ሁኔታ እያለ ለመናገርም አትችልም። ወጥተህ ራበኝ እንኳን ማለት እንደ ወንጀል የሚቆጠርበት በሆነበት ጊዜ በየነ መረብ በኩል ትዕይንተ ህዝብ ማድረግ ታስበበት የተደረገ ነው። ጥሩ ቴክኖሎጂን የመጠቀም መንገድ ነው። ሀገር ውስጥ ያሉ ሰዎችም ደግሞ እንዲሰሙት አድርጓል። ስለዚህ 500,000 600,000 ሜይ ቢ ከዛ በላይ በሳተላይት ህዝብ አይቶታል። ለካስ ይሄም አለን ወደ ማለት አንድ ላይ ብትመጡ ብትስማሙ፣ የተለያየ ሀሳብን ቢኖራችሁ አንድ ላይ ብትመጡ የሚለው ድምፅ ምናልባት መልስ ስላገኘ ተስፋን ጭሯል እላለሁኝ። በአንድ በኩል በሌላ በኩል መንግስት ደግሞ የማስታወቂያ ሚኒስትር ነው የሚባለው፣ የኮሚኒኬሽን ሚኒስትሩ ነው። የጠቅላይ ሚኒስትሩን ንግግር ሰው እንዳይሰማው ሆነ ብለው ያደረጉት ነው አለ። ኦኬ፣ አሁን ይሄንን መናገር አለበት እሱ። ይሄንን ጠቅላይ ሚኒስትሩን ህዝቡ እንዳይሰማው እኮ ህዝቡ መርጠው ሌላ እንዲሰማ አደረጉ እኮ። ውድድር እሱ አይደለም። በዚህ ውድድር ደግሞ ተዘረው ነው የተሸነፉት የሚመስለኝ። በዚህ ውድድር ሰው በአብዛኛው ያሳየው ይሄኛውን ለመስማት ነው። በነገራችን ላይ እኔ በበኩሌ ያቀረብኩት ሀሳብ ምንድነው፣ የመብት ትግል እስካሁን ድረስ ሲካሄድ ነበረ። ያ የመብት ትግል ለጊዜው ለመብት ትግል እንኳን የምትታገልበት ሳይሆን የህልውና ትግል ነው አሁን ያለው። ሰው ለመኖር
ነው መንቀሳቀስ ያለበት። ስለዚህ እሱን ወደ ጎን ትቶ ለሰላም መስራት ግዴታ ሆኗል። ሁለተኛ የህዝብ ጥያቄ ነው። አሁን ሰላም የህዝብ ጥያቄ ሆኗል። እንዳልኩ አርሶ አደሮችም፣ አርብቶ አደሮችም፣ ነጋዴዎችም፣ የመንግስት ሰራተኞችም፣ መምህራንም ሁሉ ሰላምን የተጠማበት ጊዜ ላይ ስለ ሰላም የሚናገር ጦርነት ይቁም፣ የተጀመረው ብቻ ሳይሆን ሊጀመር ያለው ጦርነትም ይቁም የሚለው ሐሳብ እኔ በምን በኩል ጥሩ አይደለም ብሎ ሰው ሊከራከርበት እንደሚችል እኔ ከብልጽግና ደስ ይል በስተቀር ለምንድን ነው አንድ ላይ የመጡት የሚለው ነገር በምን አይነት መንገድ ትክክል አይደለም እንደሚባል እኔ አላውቅም። እኔ ጥሩ ጅማሬ ነው፣ የሚቀጥል እርምጃ መወሰድ አለበት ብዬ በጣም አክብራችሁ ኢትዮጵያውያን የሁላችሁ አማርኛ የምትሰሙ ሰዎች የተማረ ይግደለኝ ሲባል እንደዚህ አይነት ነገር ነው። ልክ ነግሮታል። የሀገሩን ሁኔታ በደንብ አድርጎ ፕሮፌሰር ገልጦታል። እኔ የምናገረው ንግግር የለም፣ የእሱን ኤግዘርፕትስ ብቻ ነው ያስቀመጥኩት። ጽምዶ ይባላል። ጽምዶ በጎል መግባባት፣ በሀሳብ መግባባት ከዛ ሰላማዊ የሆነ ኑሮ መኖር ማለት ነው እና እንቀጥላለን። አሁንና ቃል በቃል እሳቸውም የኦሮሞን ህዝብ የማይተካ የኦሮሞማ መንግስት ነኝ የሚል ኃይል በሚል ገልጸዋል። የአብይ አህመድን አገዛዝ ማለት ነው። ስትሰማው ምንድን ነው የተሰማህ? የጻፍከውም አለ። በእርግጥ ምን ለማለት ነው ኢሳያስ አፈወርቂስ የፈለጉት የሚለውን ጨምሮ ኢሳያስ ይህን ለማለት ያስገድዳቸው ነገር ምንድን ነው? ፕሮፌሰር ወደ ሌሎች ወደ ዋና ሀሳቡና ወደ አብይ ኦሮሞ ሀሳብ በዲቴል እንመጣለን። ግን ኢሳያስ የአብይ አህመድን መንግስት የኦሮሞማ መንግስትና አገዛዝ ሲለው ከምን ተነስቶ ነው ብለህ ታስባለህ? እንግዲህ ያው የኦሮሞማ መንግስትና አገዛዝ አይደለም የሰማሁት። አንተ ቀደም እንዳልከው ነው የሰማሁት። ፕሬዚደንቱ ያለው ከኦሮሞ ህዝብ ጥቅም ጋር የማይሄድ ከኦሮሞ ህዝብ ደንታ ያልሆነ ኦሮሞማ ርዕዮተ ዓለም አይዲዮሎጂ ይዘው ነው አካባቢውን በነውጥ እየመቱት ያሉት ነው የሚለው ዘርዘር አድርጎታል። አንዴ የናይል ውሃ ይላሉ፣ አንዴ ቀይ ባህር ይላሉ፣ አንዳንዴ ደግሞ የኩሽና የሴም ይላሉ። ከኦሮሞ ህዝብ ጋር የማይሄድ ኦሮሞማ አድርገው አካባቢውን እያናወጡት ነው። ይሄ ነው በዚህ ማዕቀፍ ውስጥ ነው ይሄንን የተናገረው። ለምንድን ነው የተናገረው? አሁን ሰው ለምን እኔ ሮያል ዳፕ እንደሚሆን ያልገባኝ አሁን ስለ ኦሮሞማ ከወሰድክ ስለ ኦሮሞማ የተናገረው አንደኛ ከኦሮሞ ህዝብ ጋር የማይገናኝ ነው ያለው። እኔም እንደሱ ስል ነው የነበርኩት። 7 ዓመት ይሄንን ስል ነው የነበርኩት። አይገናኝም ይሄ ከኦሮሞ ህዝብ ጋር። የኦሮሞ ህዝብ ከአካባቢው ጋራ ከወንድሞቹ ጋራ አብሮ ከኖረው ህዝብ ጋራ አብሮ በሰላም መኖርና የመብቱን ይገባኛል የሚለውን የመጠየቅ ካልሆነ በስተቀር ከህዝቡ ጋራ ጠላትነት የለውም። እነዚህ ግን ከሁሉ ህዝብ ጋር እያጣሉት ነው። በኦሮሞ ህዝብ እየተንቀሳቀሱ ከህዝብ በተለይ ከአማራ ህዝብ ጋራ ከትግራይ ህዝብ ጋራ እያጋጩት ነው ብዬ ስናገር ነው የነበረው እና 7 ዓመት ነው ስናገር የነበረው። ኢሳያስ ከዛ ስለተናገረ ትክክል አይደለም ለማለት አልችልም። ይሄ ኢሳያስ አፍ የወጣ ነው። እኔ መጣለው እንዳልኩ ምንድነው የተሰማ ላልከው ብቻ መልስ ልስጥ እና ይሄንን እኮ ሲሉ የነበሩት ጦርነት እናውጃለን፣ አሰብን እናስመልሳለን፣ ጦርነት ማወጅ አለብን ብለው የጦርነትን ታምቡር እየመቱ ያሉት የብልጽግና ሰዎች ናቸው። ይሄንን ደግሞ ለምንድን ነው የምታደርጉት በሚባለው ጉዳይ ላይ ካፈንን ሽፍታዎች ተስማምተው ነው ይሄንን ያደረጉት። በደል ተደረሰብን፣ ካለበለዚያ መኖር አንችልም፣ ህልውናችን የሚረጋገጠው አሰብን ስናገኝ ብቻ ነው ወይም ከሶማሌ ጋር ስናገኝ ብቻ ነው የሚለውን የጀመሩት እነሱ ናቸው። አሰብን ይኸውልህ ምንድነው ያለው የኦሮሚያ ፕሬዚደንት? በሚቀጥለው ዓመት ብልጽግናን ያቋቋም ነው አለ። አንድ ቀን ብልጽግናን ያቋቋም ነው የኦሮሞማን ለማስፋፋት ነው አለ የኦሮሚያ ፕሬዚደንት ሽመልስ። እኔ ብዙ ስማቸውን የኦሮሚያ ፕሬዚደንት ደስ ብሏል። በሚቀጥለው ዓመት ደግሞ ቀይ ባህር ላይ የኩሽ ህዝቦች ጫፍ የሚደርሰው እስከ ባህሩ ስለሆነ
እሬቻን ሄደን እዛ እናከብራለን ያለው እሱ ነው። በዚህ ምክንያት ነው ያለው። ኦሮሞማን እንደ አይዲዮሎጂ ይዘውበት እኛንም ከኛ ጋር ግጭት ለመፍጠርም እየሄዱ ነው ያለው። ካሰብክበት ኢሳያስን የመውደድና የመጥላትህን ኢሳያስን ፊቱን ስታይ የሚሰማህን ስሜት ወደ ጎን ተወው። በዚህ ጉዳይ መናገር የለበትም ለማለት አይቻልም። የጀመሩት እነሱ ናቸው ልልህ ነው። አሁን እዚህ ላይ ያዥም ልናገር ኩሽና ሴም ያለው እሱ ላይ ልጨምርበት፣ እዛ ላይ ብዙ ስላልቆየ የብልጽግና ሰዎች የሚሉት የሰሜን አንድነት አለ፣ አማሮችና ተጋሩ አንድ ላይ ሆነው በኤርትራ ተደግፈው በኦሮሞ ላይ የተነሱ ነው እያሉ በየቀኑ እያሉት ነው። ይህንን እያወሩ ነው። ሰሜኖቹ ማለት እንግዲህ አማራና ትግራይና ኤርትራ ማለት ነው። አሁን ደግሞ እነሱ ወደ ምን በሚወስዱበት ጊዜ የኢትዮጵያ ጠቅላይ ሚኒስትር ያለው የአፋርን ህዝብ አንድ እናደርጋለን ነው ያለው። የአፋርን ህዝብ ከጅቡቲም ከኤርትራም ከኢትዮጵያም ያሉትን አንድ ያደርጋቸዋል እሱ። በዚህ ምክንያት ጅቡቲ የኢትዮጵያውያንን ከጅቡቲ ማባረር ጀምራለች። ከጅቡቲ ኢትዮጵያውያንን ዲፖርት ሲያደርጉ የነበረው እኛም ጋር አፋር ውስጥ ገብተው ራሳችንን የውስጥ ሁኔታችንን እያመሱት ነው። ጅቡቲን ተነቅላለች በዚህ ነገር ላይ። ኤርትራም ላይ የሚሉት ይሄ ወደብ ይሄን ታውቀዋለህ አንተም ታውቀዋለህ። ይሄ ወደብ አሰብ ወደብ የአፋር ነው። አፋሮች ናቸው የሚኖሩበት። የአፋር ነው። አፋር ደግሞ ኩሽ ነው። እና ምን ያደርግ ኢሳያስ? ፕሮፌሰር በደንብ እናብራራው። ልክ ነው። ኦኬ አሁን ማንነትና የመንግስታቸውን ፖለቲካ ወደ ጎን ልተው እና አንተ ለጠየቀኝ ጥያቄ ነው መልስ እየሰጠሁ የነበረው። ማለትም የተናገሩት ይሄንን ኢሳያስ ለምንድን ነው የተናገሩት ሲባል የጦርነት ድባብ አለ፣ የጦርነት ፕሮፓጋንዳ በየጊዜው አለ። ጠቅላይ ሚኒስትሩ በቅርብ ሲናገር እርምት እንሰጥበታለን፣ አሰብን እንመልሳለን የሚለው የቆየ አሁን ከዓመት በላይ የሆነ ፖለቲካ ነው። በዚህ ላይ የኤርትራ ፕሬዚደንት ለራሳቸው የሚጠቅመውን ነገር ለመናገር ላይ ይቆጠባሉ። ለራሳቸው መዘጋጀትን አይዘጋጁም ለዚህ ጦርነት ብዬ አልልም። ከኢትዮጵያ ወገን ግን ሳየው ከኢትዮጵያ ወገን ነው ይሄንን የማየው። ሰሜንና ይሄ ሴማውያንና ኩሻውያን የሚለው አደገኛ ነው፣ እጅግ ክፉ አደገኛ ነው። የፖለቲካ እንትኑን አይደለም። በዚህ አይነት ንግግር መናገር ትክክል አይደለም። ኢሳያስ ለምንድን ነው የተናገሩት ላልከኝ ጥያቄ መልስ ይሄ ሁኔታ ስላለ ነው። የጦርነት ስላለ እሱም የራሱን ጥቅም ለማስጠበቅ የራሱን ተሰሚነት ለማድረግ የማያደርገው ነገር የለም እሱ። ነገር ግን ይሄንን የጀመሩት ይሄንን ጦርነት ካልሄድን አሁንም እያለ ያሉት ጠቅላይ ሚኒስትሩም ብለዋል፣ ቺፍ ኦፍ ስታፉም ብለዋል። እኔ አላምንበትም እሱ። ይሄ የአሰብን በግድ በጦርነት ወደ ኢትዮጵያ እናስመልሳለን የሚለውን ነገር ሌላ ጦርነት ያስፈልጋል የሚለውን አስፈላጊ ነገርም አይደለም ትክክልም አይደለም። ከዚህ ለ7 ዓመታት ሲገደል የነበረ የኦሮሞ ወጣት የአማራ ወጣት ሲገዳደል የነበረ ሁሉ እንዲቀጥልበት ስለማልፈልግ ይሄን ነገር እኔ ትክክል አይደለም እላለሁ። አቶ ኢሳያስ ግን የሚናገረው ከራሱ አንጻር ነው፣ ያንን እንረዳለን። እሱን ግን እኔ አልሄድበትም። ከኛ ወገን ግን ከኢትዮጵያ ወገን ግን ሳየው ሰሜንና ኩሽ የሚለውን የሚያወሩት የኛዎቹ ናቸው፣ የኛው ሀገር መሪዎች ናቸው። ኢሬስፖንሲብል ነው እንደዚህ አይነት ንግግር ከጅቡቲም ከኤርትራም ጋራ የሚደረገው ነገር ትክክል አይደለም። ይሄ አሁን ያልከው ከአፋርም በኩል እያስታጠቀው በእንደሱ አይነት መሄድ ትክክል አይደለም በእኔ አስተሳሰብ። አሰብ ለኢትዮጵያ የምትሆን ከሆነ ከኢትዮጵያ ጋር የሚሰራ ከሆነ ሌሎች መንገዶች አሉ በንግግር የሚደረጉ። ኤርትራስ ምን ታደርጋለች? አሰብን ለብቻ ምን ይጠቅማታል? ስለዚህ ለሁለቱ ሀገሮች በሚጠቅም መንገድ ሀሳቢ መንግስታት ባሉበት ሊመጣ ይችላል። ጦርነት ግን አስፈላጊ አይደለም። ጦርነትን ነው እየተቃወምኩኝ ያለሁት። ውድ ኢትዮጵያውያን አትሊስት my brother is one of the educated Ethiopians, professor ነው እንደምታውቁት፣ ደግሞ የኦሮሞ ሰው ነው። my brother Ezekiel Kabisa መስራት ካለብን አብረን ተግባብተን ነው እንጂ ዝም ብሎ እንደዚህ አይነት ነገር የለም። by the way I do believe ዶክተሩ ፕሮፌሰሩ ቢያምንበት እነዚህ ናቸው
ይሄ እኮ ነው ህጉ እና ሁላችሁንም ኢትዮጵያንስ right of access of landlocked states to and from the sea and freedom of transit article 124 and article 125 እንድታነቡ እጋብዛችኋለሁ ተስማምቶኛል ተመችቶኛል ፍቅር ብቻ ነው ከእንደዚህ አይነት ሞራን ጋር ጽምዶ የሚባለው ነገር ኦልሬዲ ጸምደናል ማለት ነው ሁላችንም ፒስ ስለምንወድ ስለዚህ አፕሩቭ አድርጌዋለሁ ሰከንድ አድርጌዋለሁ በደንብ አድርጌ my brother ፕሮፌሰር የተናገረው እንቀጥል እንደዚህ አይነት ነገሮች በአንድ ክልል ላይ ለሁለት ከፍለህ ሆነ ብለህ ስታጣላ ሆነ ብለህ ስታጣላ እኔ መንግስት የኢትዮጵያ መንግስታት ከሽፍቶች ጋር እንዋጋለን ሲሉ ሽፍትነትን እንዋጋለን ሲሉ ሰምቻለሁ ግን እኔ በደርግ ጊዜ አውቃለሁ ወረበታለሁ ሆነ ብሎ ትግራይን ለሁለት ከፍሎ ትግራይን ከትግራይ ጋር ሲያጣላ አላየሁ በደርግ ጊዜ ሆነ ብሎ ወይም አማራ ጋር ከፋፍሎ እኔ እኮ ምንድነው ይሄ ሪዞርት ሰርቼላችኋለሁ የተቃወመ ኦሮሞ አይደለም ጎጃም አይደለም የሚለው ንግግር አይነት እንደዚህ አይነት ንግግር አሁን ብቻ ሳይሆን ለነገም ለትውልድም ክፋትን እየቀበረ የሚሄደውን አይነት አይቻልም እና ላየው ወይንም ሆነ ብለህ አፋርና ሶማሌን በምድር ላይ ስታጣላ አላየሁም እንደሱ አይነት ነገር በፍጹም አላየሁም ሆነ ተብሎ የሚደረግ ነገር ነው በኢትዮጵያ ውስጥ እየተደረገ ያለው ኢትዮጵያ 7 ዓመት አልተዋጋችም ይተውነት 7 ዓመት ተዋጋች ከትግራይ ጋር ሚሊዮን ሰው ተገደለ ተፈናቀለ ሁሉ ነገር ተበላሸ የኢትዮጵያ ኢኮኖሚ በዚህ ምክንያት ዳሸቀ እድገቷ ወደ ኋላ ቀረ ተማሪዎች ከትምህርት ቤት ወጡ መምህራን መክፈል አልቻሉም ዛሬ ዩኒቨርሲቲዎችን ማብላት አልቻለም ለዛውም 3% ነው 2% ብቻ ያሳለፈና ያስገባ በጦርነቱ ያልመጣ መዘዝ የለም በኢትዮጵያ አሁንም ግን ጦርነት ያስፈልገናል አሁንም እንሄድበት ለምሳሌ አማራ ክልል እንወሰድበት አማራ ክልል ላይ ጦርነቱን በሚጀምሩበት ጊዜ ትጥቅ ካላስፈታው ብሎ ጦርነቱን በሚጀምርበት ጊዜ የብልጽግናው መንግስት በ6 ወር ስቴት ኦፍ ኢመርጀንሲ አድርጎ ነው 6 ወር አሁን ወደ 2 ዓመት ሊደርስ ነው ያ ጦርነት ከተጀመረ የኃይሉን ሚዛን እኔ እገምታለሁ እዛ የለውም ግን ይሰማኛል ከጀነራሎች ንግግር ሰማለሁ እንዴ እንወጣለን ያስረክበን እንወጣለን ያሉ የክልሉም መሪዎችን ሰማለሁ ህዝብን ተነስና ለራስህ ተዋጋ ያሉት መንግስት ምን እየሰራ ነው ህዝብን ተነስና ለራስህ ተዋጋ የሚለው አዲስ አበባም ያለውን የጠቅላይ ሚኒስትሩን ንግግር በደንብ ከሰማኸው እኔ እኮ ህልሜን ኖሬያለሁ እኔ በ7 ዓመት ሁሉን ነገር አደረገ ከዚህ በኋላ ትቼ በሄድም የሚለው የተስፋ መቁረጥ ንግግሮች በደንብ እየታዩ 2 ዓመት ወጋ ኦሮሚያ ውስጥ ይሄው 7 ዓመት ወጋ አተነክ ወይ ስለዚህ በዚሁ ይሄ ወጋ ያለ ለዛ ምንም መልስ ሳትሰጥ ደሞ ከኤርትራ ጋር ከፍታለሁ ከኤርትራ ጋር ጦርነት ከፍታለሁ ይላል ለምንድነው በጦርነት ብቻ የምንታመሰው ለምንድነው ሰው እየተገዳደለ የሚያልቀው እና ይሄ ሁኔታ ውስጥ እያለን ሌላ ጦርነት መፈለግ እኔ ለምን ምክንያት እንደሚጠቅም እውነታው አላውቅም ግን ይሄን እየተነጋገርኩኝ የጥያቄህ እንትኗ ጠፍታብኛለች ምን አይነት ጦርነት ነው ሊሆን የሚችለው ቢከሰትስ ፕሮፌሰርና ምን አይነት ክስተት ነው ሊሆን የሚችለው ጠቅላላ በቀጠናው አሁን አንድ ነው የምሰማው ጦርነቱ በአንድ በኩል በምዕራብ ትግራይ በኩል ነው የምንገባበት ነው ዋናው አንዱ ፍላንክ የጦር እንትኑ ፍላንኩ የሚሄደው በዛ ነው አንደኛው ደግሞ በአሰብ በኩል ነው በአሰብ በኩል የሚሄደው ጦርነት ያኔ በደርግ ጊዜም ከፍተኛ ሽንፈቱ የመጣው በዛ ነው ለምንድነው ለጦርነት የሚያመች መልክዓ ምድር አይደለም ውሃ የለም የኢትዮጵያ ወታደር አሰብን ለመውሰድ ከኢትዮጵያ በአፋር በረሃዎች ውስጥ አቋርጦ ውሃ በሌለበት በዛ በ100 ዲግሪ ሙቀት እየተቀጠቀጠ ነው መድረስ ያለበት ስለዚህ አሰብ አካባቢ በሚደርስበት ጊዜ ደክሞ ጠምቶት ጉልበቱ ሁሉ ጠፍቶ ነው የሚደርሰው
ከሚሊተሪ ስትራቴጂ አንጻር ሳይሆን ይሄ ጦርነት በጉልበት ወስደዋለው የአሰብን የሚለው ጦርነት እኔ መጀመሪያውም አስፈላጊነቱ አልታየኝም። ሁለተኛ ነገር ደግሞ በየት በኩል ነው የሚሄዱት? አሁን በእነዚህ ሁለት ነው የምንሄደው ብለዋል። ሁለቱም የሚያመች አይመስለኝም። ካልሆነ ደግሞ ትግራይን ይዞ ነው የሚሄደው። ትግራይ ውስጥም እየከፋፈልክ በአፋር ውስጥ እንዴት ሆኖ ነው መንግስት ሌላ ተቃዋሚ ታጣቂ በሌላ ክልል ላይ መንግስት እንዴት አድርጎ ነው የሚጀምረው? እኔ ከመንግስት ጋር አይደለሁም ማለት ጀነራል አይደለም እኔ የኢትዮጵያ መንግስት ለምን ፈቀድክ ታዲያ? የገዛ ራስህን አንድን ክልል በጦርነት ስታምሰው የነበረውን የራስህን ክልል እሱን በጦርነት እዋጋለሁ አራት ክፍለ ጦር ነው አራት እንትን አድርጋለሁ ሲል የኢትዮጵያ መንግስት ዝም ማለት አለበት? በዚህ ላይ ዝም ማለት አለበት? የለሁበትም ለማለት አይችልም ነው የሚለው። ህግ አስከባሪ ነው የሚል ከሆነ ህግ አስከባሪ ነው ማቆም አለበት። ኢትዮጵያ ውስጥ በፖለቲካ ችግሮች ጦርነት ውስጥ የመግባቱ ሂደት ቢቀውም ነው የሚሻለው። አሁን ግን በዚህ ጦርነት እንሂድ ካሉ እነሱ እንደሚሉት የኢሳያስ ጦር ተዋጊ አይደለም፣ ውጊያ አይችልም። ይሄን አይተናል፣ አብረን ተዋግተን። ትንሽ ጠንከር ያለው የመካናይዝድ ጦሩ ነው። እሱን ደግሞ በድሮን እንቀጠቅጣለን። በድሮን ቀጥቅጠን ካጠፋ ነው ኢሳያስ መንግስቱ ይወድቃል ነው። መንግስቱ አስመራ ላይ ቢወድቅ እነሱ እንደሚሉት ኢሳያስ ናቅፋ ቢሄድስ፣ ቃሮራ ቢሄድስ፣ ድሮ እንዳደረገው እዛ ቢሄድስ ጦርነቱ አለቀ? መልሳችሁ አስተካከላችሁት? ስለዚህ ሌላ የ30 ዓመት ጦርነት ደግሞ ልንጀምር ነው። ችግር የመፍጠሪያ ጦርነት ነው የሚሆነው እንጂ ችግርን የመፍታት ጦርነት ሊሆን የህዋትና እንዴት ካልኩሌት እንደሚያደርገው መቼም በጣም ይገርመኛል። ባጭሩ ብዙ ነገር ያነበብ አይመስለኝም፣ ታሪክ የሚያውቅ አይመስለኝም። በስሜት ብቻ እና ሰምሃው እዚህ መከራ ውስጥ እንደምን ብሎ ገብቷል። መውጫ ቶታል። አንዴ ኤርትራ፣ አንዴ ሶማሊያ፣ አንዴ በዚህ ወጣለሁ፣ በዚህ ገባለሁ፣ ገለባበጣለሁ፣ ምናምን እነጥቃለሁ፣ ጅቡቲ ጋር ማታለሁ ብላ ሞደርን የሆነ ፖለቲካል ሳይንስ አይደለም የሚያካሂደው ያለው። ለኢትዮጵያዊነት ትልቅ ሀገር ለሪጅኑ በጣም ኢምፖርታንት ለሆነች ሀገር ሰውየው ብቁ አይደለም። በእኔ አስተሳሰብ እንቀጥላለን። ማብራደር ያለውን በጠቅላላ ተስማምቶኛል። ኦፍኮርስ ምንድን ነው በእግር መግባት አለባት እንደትደይ አይደለ? በድሮን ብቻ የሚጨረስ አይደለም። ጨርሰውሳ እነሱስ ድሮን የላቸውም እንዴ? ፍጹም ካልኩሌሽን ውስጥ የሚያገባ አንድ ቶማስ ኪዩን የሚባል አንትሮፖሎጂስት ድሮ የጻፈው አንድ መጽሐፍ ስትራክቸር ኦፍ ሳይንቲፊክ ሬቮሉሽን የሚል ምሁራን የሚናገሩት ቋንቋ ለአብዛኛው ህዝብ አይገባም፣ ምንም ግንኙነት የለውም ብለዋል። ምሁራን በራሳቸው የራሳቸው ጃርገን አላቸው፣ በዛ ነው የሚናገሩት ነው። ምክንያቱም ምሁር ስትሆን የምትጽፈው በነገራችን ላይ የምትጽፈው እንዳንተ ምሁር ለሚመስል ሰው ነው የምትጽፈው እንጂ ለአብዛኛው ሰው አይደለም። ለአብዛኛው ላይ ስትጽፍ በሌላ መንገድ ነው የምትጽፈው። ይሄ የአብስትራክሽን ሶፊስቲኬሽን የቲዮሪ የምናምን ጉዳይ አለ። ለአካደሚ የሚሆን ጽሁፍ አለ፣ ለዛ ኦዲየንስ የምትጽፈው አለ። ኢትዮጵያ ውስጥ ሁለቱ አይለይም። ለአካደሚ የሚጻፈውና ለህዝብ የሚጻፈው አይለይም። የሚፈልገው በፈለገው ሰዓት እንደፈለገ ሊጠቀምበት ይችላል። አሁን እኔ ከሌሎች ከኦሮሞ ምሁራን ጋራ እዚህ ላይ ልክ ነህ ልክ አይደለም እያልኩ ለሄድበት አልፈልግም። ግን እንዳልከው ቲዮራይዝ በምታደርግበት ጊዜ ህዝብ ከሚኖርበት ጋራ ብዙ ግንኙነት ያለው ነገር አይደለም። በተራ አነጋገር ግን በህዝብ አነጋገር ግን ሌላው ሰው ሁሉ መረዳት ያለበት ኦሮምኛ የሚያውቅ ትንሽ ኦሮምኛ የሚያውቅ ሰው የሚረዳው ኦሮሞማ ማለት የኦሮሞ ማንነት ማለት ነው። በዚህ ውስጥ ኦሮሞዎች የሚያምኑት ነገር አለ። የሚካፈሉት ምንድነው የልባ መዋቅሩን የሚቀርጽ ነገር አለ። አማራም አለ፣ ሶማሌም አለ። አብረህ ስትኖር ከባህሉ ውስጥ የሚመጣና ልቦና መዋቅር በዛ ይቀረጽና አስተሳሰብ አመለካከቱ ልቀርጻል። ይሄ ሳይኮሎጂካል ሜክአፕ አለው እያንዳንዱ ህዝብ ይላል። ኦሮሞማው ያ የኦሮሞ ሳይኮሎጂካል ሜክአፕ ነው። ሰው ሁሉ ኦሮሞ የሚሆንበት በትውልድ አይደለም። በዛ ውስጥ ስታድግ
በደም አይደለም። ስታድግ ያንን ስነ ልቦና ካገኘ ያንን ሜካፕ ካገኘ ኦሮሞ ትሆናለህ ማለት ነው። ያ ነው ኦሮሞማ ማለት። ከዛ ውጭ ምንም መሆን የለበትም። ቅድም ነግሬሃለሁ፣ ፖለቲካ አይደለም ኦሮሞ። ፖለቲካ ስታደርገው ሰቦኑማ ነው የሚሆነው፣ ሌላ ነገር ነው የሚሆነው። ኦሮሞማ የባህል የማንነት ጉዳይ ነው። በውስጡ የሚካተቱ ነገሮች አሉ፣ ከባህሉ ውስጥ የተያያዙ ማንነትን የሚሰጡ። ከዛ ውጭ ያለው ፖለቲካ ነው ምናምን የሚባለው ቅድም ነግሬሃለሁ፣ እሱ ሰቦኑማ ነው፣ ኦሮሞማ አይደለም። ኦሮሞማ በንጽህነት የእያንዳንዱ ሰው ያለው እያንዳንዱ ብሔረሰብ ያለው በጋራ የሚጋራቸው የባህል እሴቶች ማንነትን የሚሰጡ ስነ ልቦናውን የሚወቅሩ ናቸው እንጂ የፖለቲካ ጉዳይ አይደለም፣ የአይዲዮሎጂ ጉዳይ አይደለም። እዚህ ላይ የምሁራን ክርክር ሊያደርጉ ይችላሉ። የምሁራን ክርክር፣ የትምህርት ቤት ክርክር፣ ከሰው ልጆች ኑሮ ጋራ ያልተገናኘ ክርክር ሲያደርጉ ይውላሉ። ይሄን ታውቃለህ አይደለም? በእንትን ላይ የሚሽከረከር ነው፣ ፀጉር ስንጠቃ ነው የምሁራን የሚባል ነገር አለ። እሱ የነሱ ነው። ዓለም ላይ እንደ ፍልስፍና የሚወሰድ አለ ብዙ ተውት። ትክክል። ቃል ስትሰነጥቅ ምናምን ጊዜ ስትሰነጥቅ የምትውልበት ጊዜ አለ። እሱን እዚህ በፖለቲካ ውስጥ አስገብተን ያለአግባብ ስንጠቀምበት ችግር ይፈጠራል። ሆነ ብለው ደግሞ እንደሱ አይነት ነገሮችን አውጥተው ሆነ ብለው ኦሮሙማ የሚባለውን ነገር ሙሉ ለሙሉ ፖለቲካ እንዲሆን ያደረጉ ወገኖች አሉ። ሌት ተቀን እዛ ላይ ሲቀጠቅጡ የነበሩ ዛሬ እጃቸውን ሊያጥቡ የሚፈልገው ኢሳያስ ብለዋልና እኛ እጃችንን ያጥበናል በማለት የሚፈልጉ አሉ። ሌት ተቀን ግን ይህንን ስም ከአውዱ ውጭ ሲጠቀሙበት የነበሩ ፖለቲከኞች አሉ፣ የሚዲያ ሰዎች አሉ። ኦሮሞማ ግን አንተ እንደጠየቅን ለአድማጮች ኦሮሞማ ማለት ይሄ ነው። አውዱ ውጭ ሲሆን ሌላ ነገር ነው የሚሆነው። እንዳልኩ ሰቦኑማ ነው የሚሆነው። በእውነቱ በጣም ደስ የሚል ትንታኔ ነው ፕሮፌሰር የሰጡን። ኦፍኮርስ ኢሳያስ አፈወርቂ በፍጹም ለኦሮሞ ሕዝብ ለመስደብ ብሎ እንደዚህ የሚል አይመስለኝም። በፍጹም አያላ ልቡን ስናቀው ደግሞ ንግግሩ ላይ ነግሮታል ራሱ አይደለ? ህዝቡን ኦሮሞን ሕዝብ የማይወክል ይሄ ነገር አይዘጋውም። ግን በጣም ያሳዝነው የኛ የአበሾች ጠቅላላ በዛ ኤሪያ ያለው ኢትዮጵያንስ ምናምን በጣም ሴንሲቲቭ ስለሆኑ በሁሉም ነገር በቃ እንዲህ የወሰድክ ብቻ ማጭ ማለት ነው። በጣም ጥሩ አድርጎ የገለጸው ይመስለኛል። ታንኪ ሰር። አሰላሙ አለይኩም። የሁላችሁ እንግዲህ እዛ ሄዳችሁ ቪዲዮ በጠቅላላ ብታይ ደስ ይለኛል። አቲክ እየተቀራረብን ነው፣ ባይዲያማ እየተቀራረብን ነው። ከአሁን በኋላ የመቶ ዘመን ጦርነት ምናምን የሚያልቅበት ጊዜ መስሎ ይሰማኛል። ይህንን ካለፍነው በኋላ ሁላችንም ሆነ የሰሜኑም የደቡቡም እሱ ቢከፋፍለን የሚከፋፈል ሰው የለም። አሁን የሚዋጋ ትግራይና ኤርትራው የለም። የሚዋጋ የአማራና ኤርትራው እንደማይኖርም ተስፋ አደርጋለሁ። በተቻለ መጠን ትግሬዎችና አማሮችን በሰላም ቁጭ ብሎ እንዲያደርጉት ወንድማማቾች ሊገዳደሉ ብሎ የነበሩ ቁጭ አሉ። ቢካውስ መከራው በዛ። ከዚህ መከራ በኋላ የምናየው ሌላ አይነት ነገር መሆን አለበት። ሆፕፉሊ ኢትዮጵያ የሚያስፈልጋት በሰላም እንድታደርጉት። እኛ ኤሪትሪያንስ ፍቅር እንሰጣችኋለን። ሁሉ ጊዜ እናንተ ሰላም እንዲኖራችሁ ነው የምፈልገው። ትሬት ልንሆናችን በጣም ጥቂቶች ነን። የባህሩ ጉዳይ ደግሞ እጃችሁ ውስጥ ነው ያለው። ራይታችሁ ነው የሚከላክላችኋል። ዋሞርታ ይህንን ብታነቡት በጣም ደስ ይለኛል። ሰዎቹ በፍጹም በህግ የሚከለክል የለም። እነዚህን እንደገና ሪቫይዝ እንድታደርጓቸው ተስፋ አደርጋለሁ። ቢኮዝ ናሌጅ ኢዝ ፓወር፣ እውቀት ጉልበት ስለሆነ እና ውድ ኢትዮጵያውያን ጽምዶ የሁላችን ነው። ጽምዶ ማለት ተጣምሮ መስራት ለሰላም ማለት ነው እና ዘን ኤክስፒሪየንስ እንደዚህ አድርጌ እለየዋለሁ ነገርየውን። አንድ ነገር በእንደዚህ ያልኩኝ በአማርኛም እየመጣሁ መቼም አሳም ፖይንት ቁጭ ብለን ማውራት እንዳለብን ምሁር ለምሁር የታወቀ ነው እና እወዳችኋለሁ። ወደ ላይ አድርጉት፣ ላይክ አድርጉ፣ ሼር አድርጉት፣ ይጠቅመናል። ሰላም ለሁላችን ትሉ